ብዙ ጀማሪ ዩቲዩበሮች ዩቲዩብ ቪዲዮዎችን እንዲታይልኝ እያደረገልኝ አይደለም በሚል ዩቲዩብን ሲወቅሱ ይሰማሉ። ነገር ግን ችግሩ ዩቲዩብ የእናንተን ቪዲዮ በብዙ ሰዎች ዘንድ እንዳይታዩ ስለሚያደርጋቸው ሳይሆን እናንተ በየዕለቱ በምትፈጽሟቸው ጥቃቅን ስህተቶች ምክንያት ቪዲዮዎቻችሁ ቫይራል እንዳይወጡ እናንተ ራሳችሁ ስለምትከለክሏቸው ነው ማለት ነው። በቻናላችሁ ቪዲዮ ከጫናችሁ በኋላ የግድ መተግበር መቻል የነበረባችሁ ነገር ግን በስህተት ወይ ባለማወቅ ወይ ደግሞ በቸልተኝነት ሁልጊዜም የምትፈጽሙት አንድ ትልቅ ነገር ግን ደግሞ ለማስተካከል በጣም ቀላል የሆነ ጉዳይ ስላለ ቻናላችሁ በፍጹም እንዳያድግ ያደርገዋል ማለት ነው። በዛሬው ቪዲዮአችን የምናወራው ቪዲዮ ወደ ቻናላችሁ ከጫናችሁ በኋላ የምትፈጽሙት ይህ ታላቁ ስህተት ምንድነው? ምን ቢደረግስ መስተካከል ይችላል? የሚለውን አንድ በአንድ በሚገባ እንወያያለን። በዚህ ቪዲዮ መጨረሻ ላይ የምነግራችሁን ትልቁን ሚስጥር ከተገበራችሁ ደግሞ ቻናላችሁ በሚገርም ፍጥነት ማደግ ይጀምራል። ቪዲዮዎቻችሁም ቫይራል መውጣት ይጀምራሉ ማለት ነው። ቻናላችሁ እንዳያድግ የሚያደርጉ እጅግ በጣም በርካታ ችግሮች ያሉ ቢሆንም ወደ ቻናላችሁ ቪዲዮ ከጫናችሁ በኋላ የምትፈጽሙትን ይህንን ታላቅ ስህተት ካላስተካከላችሁ ግን ደግሞ ቻናላችሁ በፍጹም ላያድግ ይችላል። ይህን ችግር በቀላሉ ካስተካከላችሁና በሚገባ ከተገበራችሁ ግን በሚገርም ፍጥነት ቫይራል ይወጣል። ወደ ቻናላችሁ ቪዲዮ ትጭናላችሁ። ያንን ቪዲዮ ጭናችሁ ስትጨርሱ ግን ወዲያውኑ ከዩቲዩብ ትጠፋላችሁ። ከታዳሚዎች ጋር አትሳተፉም፣ ኮመንት አትመልሱ፣ በሌሎች የማህበራዊ ሚዲያ አማራጮች ቪዲዮዎቻችሁን አታጋሩ፣ ኮመንት ፒን አታደርጉ። በአጠቃላይ ያንን ቪዲዮ መጫን ለእናንተ የዕለቱ ስራችሁ መጨረሻ አድርጋችሁ ትቆጥሩታላችሁ። ነገር ግን ቪዲዮ ወደ ቻናላችሁ መጫን የስራችሁ መጀመሪያ እንጂ የስራችሁ መጨረሻ መሆን መቻል የለበትም። በዚህ ምክንያት ስራዬን ጨረስኩ ብላችሁ ልክ ቪዲዮ እንደጨረሳችሁ ከዩቲዩብ ስትወጡ ዩቲዩብም የእናንተን ቻናል እንዳያድግ ይመታባችኋል ማለት ነው። ዩቲዩብ አንድ ትልቅ የእርዳታ ድርጅት ሳይሆን መማማሪያ መድረክ መሆኑን በሚገባ መረዳት መቻል ይጠበቅባችኋል። ቪዲዮ ከጫናችሁ በኋላ ከተመልካቾቻችሁ ጋር መወያየት መቻል አለባችሁ። ዩቲዩብ ላይ ብዙ ጊዜ ማሳለፍ መቻል ይጠበቅባችኋል ማለት ነው። አለዚያ ወደ ቻናላችሁ ቪዲዮ በጫናችሁ ቅጽበት ዩቲዩብን ጥላችሁ የምትወጡ ከሆነ የሚከተሉትን ሁኔታዎች ዩቲዩብ በሚገባ ያጠናል። የመጀመሪያ የሚያጠናው ሰዎች በዚያ ቪዲዮ በኮመንትና በላይክ ተሳትፎ ስለማድረጋቸው። ሁለተኛው ጉዳይ ቪዲዮቻችሁን ወደ ዩቲዩብ ከጫናችሁ በኋላ ሰዎች ንቁ ተሳትፎ ስለማድረጋቸው። ሶስተኛው ጉዳይ ደግሞ በዚያ ቪዲዮ ላይ የሰዎች ተሳትፎ እየጨመረ ስለመምጣቱ በሚገባ ያጠናል። ስለዚህ ቪዲዮን ጭናችሁ ወዲያውኑ ከዩቲዩብ ስትወጡ ዩቲዩብ ቪዲዮ ብቻ ወርውራችሁለት እንደተሰወራችሁ ይሰማዋል ማለት ነው። በዚህ ምክንያት ያ የጫናችሁት ቪዲዮ ምንም አይነት የሌሎች ሰዎች ተሳትፎ አይኖረውም። እናንተ ለቪዲዮቻችሁ ያልተጨነቃችሁ፣ እናንተ ያልተሳተፋችሁ የእናንተ ተመልካቾች ስለ እናንተ ቪዲዮ ለምንስ ይጨነቃሉ? በዚህ ምክንያት ዩቲዩብ የእናንተና የተመልካቾቻችሁ ንቁ ተሳትፎ የሌለባቸውን ቪዲዮቻችሁን ለሌሎች ሰዎች ማጋራቱን በፍጹም ያቆማል ማለት ነው። እዚህ ጋር ብዙ ዩቲዩበሮች የማይገነዘቡት ጉዳይ ቢኖር ደግሞ አንደኛው ቪዲዮ በለቀቃችሁ በ2 ሰዓታት ውስጥ ዩቲዩብ የእናንተን ቪዲዮ አፈጻጸሙን ይፈትሻል። ዩቲዩብ በዚያ በጫናችሁት ቪዲዮ ቀድሞ ያገኛችሁት የላይክ ቁጥር እንዲሁም ደግሞ በፍጥነት የተሰጡ ኮመንቶች፣ እናንተ ለተመልካቾች የምትሰጧቸው ምላሾች ሙሉ በሙሉ በዩቲዩብ ይጠናሉ። ይሄ ሁሉ ነገር ሲሆን እናንተ ቪዲዮ ጭናችሁ ብቻ ከወጣችሁ የሰዎች ተሳትፎ ይቀንሳል። ዩቲዩብም ስለዚያ ቪዲዮ መጥፎ የሆነ ሲግናል ይደርሰዋል ማለት ነው። በዚህ ምክንያት ዩቲዩብ የእናንተን ቪዲዮ ማጋራቱን ያቆማል። ቻናላችሁም በፍጹም እንዳያድግ ይሆናል። ሁለተኛው ችግር ተመልካቾች ለሚሰጧቸው አስተያየት ምናልባት አሁን ቢዚ ነኝ፣ ቀስ ብዬ መልስላችኋለሁ፣ እንዲሁም ደግሞ ኮመንቶቹ ጠቃሚ አይደሉም በሚል የምትንቋቸው ምርጥ ቪዲዮ ከሰራው በቂ ነው በሚል የሰነፍ ስራ ዩቲዩብ ላይ ቪዲዮቻችሁን ከጫናችሁ በኋላ በፍጥነት የማትሳተፉ ከሆነ ያኔ ቻናላችሁ እንዳያድግ በራሳችሁ ከለከላችሁት ማለት ነው። በዩቲዩብ ምንም አይነት ተሳትፎ የሌለበት ምርጥ ስራ ትርፉ ድካም ብቻ ነው የሚሆነው። ችግሩ ከሆነ ምን እናድርግ ካላችሁ ደግሞ አንደኛ ቪዲዮ ከጫናችሁ በኋላ ቢያንስ እስከ 1 ሰዓት ድረስ ከዩቲዩብ መውጣት መቻል የለባችሁም። በሚገባ ተሳተፉ። ሁለተኛው ደግሞ ምርጥ የምትሉትን የመጀመሪያውን ኮመንት ወይም ደግሞ የሰዎችን ተሳትፎ የሚጠይቅ የሚያወያይ አንድ ምርጥ ሐሳብ ፈልጉና ኮመንት ላይ አስቀምጣችሁ ፒን አድርጉ ያንን ሐሳብ። ሶስተኛው ለሁሉም ኮመንቶች ምላሽ መስጠት መቻል ይጠበቅባችኋል። አራተኛ ማድረግ ያለባችሁ ደግሞ በቪዲዮአችሁ ውስጥ ሰዎች በላይክ እና በኮመንት እንዲሳተፉ በግልጽ መጋበዝ መቻል ይጠበቅባችኋል። አምስተኛ ማስተካከል ያለባችሁ ጉዳይ ደግሞ ቪዲዮዎቻችሁን በሌሎች የማህበራዊ ሚዲያ አማራጮች በስፋት ማጋራት መቻል ይጠበቅባችኋል። ስለዚህ ዩቲዩብ ቪዲዮ ጭናችሁ ብቻ ገንዘብ የምታገኙበት አንድ ትልቅ የእርዳታ ድርጅት ሳይሆን
እንደ አንድ የግላችሁ የንግድ ድርጅት አድርጋችሁ በማሰብ ሰፊ ሰዓት ሰጥታችሁ በሚገባ መልፋት መቻል ይጠበቅባችኋል። በዚህ ቪዲዮ ትልቅ ቁም ነገር እንዳገኛችሁበትና የቻናላችሁን ዋና ችግር እንደምትፈቱበት እርግጠኛ ነኝ። ቪዲዮን ከወደዳችሁት እናንተ ጋር ብቻ እንዳይቀርና ሌሎች ሰዎች ዘንድ እንዲደርስ ላይክ ማድረግ እንዳይረሳ። ቪዲዮን እስከ መጨረሻ ካያችሁት ከስር በኮመንት አሳውቁኝ። ሌሎች አስተማሪ ቪዲዮዎች እንዳመጧችሁ ቻናሉን ሰብስክራይብ አድርጉ።